ማህሌት በመጨረሻም እንግዲህ እኔ ባሌን በቤት ሰራተኛ እንደተቀማሁት ሁሉ አሁንም ቢሆን እንግዲህ ያችን የቤት ሰራተኛ በተራዋን ይጫወትባታለሁ በማለት እንግዲህ የተለያየ ምክንያቶችን ደርድራ ትገኛለች። በዚህም እንግዲህ የመጀመሪያ እቅዷ ምንድን ነው የሚሆነው? እንግዲህ እሷ ያሰበችው ነገር እያንዳንዱ መሆንና መሳካት አለበት በማለት ዛሬ በሰፊውና በትልቁ ተዘጋጅታበታለች። ታዲያ በዚህ ቅጽበት እንግዲህ አጀሪት እንግዲህ አብራ በአንድ ወቅት የተዋወቀቻትን እንዲሁም ደግሞ በአጋጣሚ ያገኘቻትን ያስጠጋቻትን ልጅ እዛ ብሩክ የሚባል ቤት ወስጄ እወስድሻለሁ እና እኔ የምልሽን እያንዳንዱ ነገር ማድረግ አለብሽ በማለት እንግዲህ ብዙ ነገሮችን አድርጋላትም ነበረ። እንግዲህ ልጅቷም በጣም ብዙ ገንዘብ ከከፈልሽኝ እኔ ምንም ችግር የለብኝም፣ ጉድጓድ ግቢ ካልሽኝ ራሱ ልገባልሽ እችላለሁ፣ ላንቺ ስል የማላደርገው የለኝም በማለት በማህሌት ሀሳብ እንግዲህ ተስማምታም ነበረ። እንግዲህ በተስማማቸው መሰረት ከዛ ቤት የምትገባበት በጣም ትልቅ የድራማ አዘጋጅተው ብሩክ በቀላሉ በወጥመዳቸው እንዲሁም ደግሞ በእጇ እንዲገባ አድርገዋለች። እንግዲህ ብሩክን በቀላሉ ከተሸወደ በኋላ ቀጥ ብሎ ወደ ቤትም ነበር የወሰዳት። ወደ ቤት ከወሰዳትም በኋላ እንግዲህ መጀመሪያ እስኪ ለጮኜ ልደውል በሚል ሰበብ ለጮኛው ደውሎ እንግዲህ የቤት ሰራተኛ ሲፈልጉ እንደነበረና እንዲሁም ደግሞ በዚህ ቅጽበት ባላሰበው ምክንያት መንገድ ላይ እንግዲህ በጣም የምታምር ልጅ እንዳገኘ ይነግራትና ወደ ቤት ይዟት እንደሚሄድ ያሳውቃታል። እሷም እንግዲህ እሺ በማለት ሁሉንም ነገር በአንዳንድ እንዲሁም ደግሞ በተግባር ለማየት በጣም ሁሉም ሰፍ ብለው ይጠብቋታል። እንግዲህ በዚህ መካከል አጅሬ መድብል ግን የጠረጠረው ነገር አለ። ልጅቷን ወዲያውኑ ሲያት እንግዲህ ምኗም የቤት ሰራተኛ አይመስልም። ታዲያ በዚህ ቅጽበት እንግዲህ ይች ልጅ ማነች? ከጀርባማ የሆነ ተልእኮና ሰላይ ናት እንጂ እንደዚህ በቀላሉ ማለት መጣ አትችልም ከኛ ቤት ማነች በሚለው እንግዲህ ግራ በመጋባት ላይ ሆኖ እየፈለጋት ይገኛል። ወዲያውኑ እንደተመለከታት እንግዲህ ይቺ ሰው ቀላል እንዳልሆነችና የሆነ ቦታም እንዳያት ማስታወስ ይጀምራል። ታዲያ ይህንን ነገር ለብሩክና ለቅድስትማ መናገር የለብኝም፣ በመጀመሪያ ደረጃ ራሴ ነገሩን ማጣራት አለብኝ በማለት እንግዲህ ለማጣራት እየሞከረ ያለ ነገር አለ። ይህን ነገር አጣርቼ ከደረስኩበት በኋላ ይች ልጅ ከዚህ ቤት መወርወር ነው እንጂ ምልካት፣ እንዲሁም ደግሞ ያች ማህሌት ናት እንጂ የምትልካት ይች ልጅ እንዴት በዚህ በአጭር ጊዜውና በትንሽዬ ነገር ሊመጡ ይችላሉ? ከዛ በተጨማሪ እንግዲህ እነዚህም የተለያዩ ነገሮችን በማድረግ ምንም ችግር የለውም እኛ የምንፈልገውን ነገር እናደርጋለን በማለት እንግዲህ ብዙ ነገሮችን ለማሳካት እያሰበ ነው። ታዲያ ማህሌት ታያላችሁ እናንተ ህይወቴን እንግዲህ እንዳበላሹትና ከዛ ቤት እንዳባረራችሁኝ እኔም እዚህ ቤት ምንጥቅ አድርጌ እንደማስወጣሽ ታያለሽ ቅድስት። በቀላሉማ ባለቤት እንደቀማሽኝ አሁን ዝም ብዬ የምመለከትሽ እንዲሁም ደግሞ ህይወትሽን ስትመሪ የማስብልሽ አይምሰልሽ በማለት እንግዲህ ነገሩን በቀላሉ እንግዲህ እንደማትመራት እየዘታችም ነበረ። ወደ ቤት ታዲያ ይዟት ሲገባ እንግዲህ በዚህ በጣም ነበር የተደሰተችው። በሌላ በኩል እንግዲህ ጠበቃው ለመድብል ደውሎ እኔ በህይወት አለው፣ ነገር ግን የዝና ሰዎች እየተከታተሉ እኔ ሊገሉኝ እየሞከሩ ነው በማለት እንግዲህ ደውሎለትም ነበረ። መድብል በዚህ ሁኔታ ጥርጣሬ ውስጥ ገብቶት እንዴት ሊሆን ይችላል ይሄ ነገር እንዴ? እኔ እኮ ሞቷል ተብዬ እያንዳንዱ ከቤትም ሆነ ከመቃብር ቦታ ይዤ አጣርቻለሁ። ምንድን ነው እያሾፍክብኝ ነው እንዴ? በማለት እንግዲህ ላለማመን ወደኋላ ብዙ ነገሮችን አድርጓል። ታዲያ ጠበቃውም እንግዲህ አታስብ እኔ በጣም አለው በህይወት፣ ይሄ ሁሉም ስራ የዝና ነው። ዝና ላመነበት ነገር የማያደርገው ነገር የለም፣ የማይሰራው ነገር የለም። እናም እንግዲህ እሱ ነው እንጂ ያሰበው እኔማ በሰዓቱ ህይወቴ ደህና ይሆናል፣ ልጆችም ቤተሰቦችም ጥሩ ይሆናሉ ብዬ ነበር ያሰብኩት። እሱ ግን እንደዛ አላደረገም። እናላችሁ የፈለግኩትማ ምን መሰላችሁ? እያንዳንዱ ነገር እንግዲህ እሱ እንደቀመረው እና ብዙ ነገሮችን እንደሰራ አድርገው ለመሞከር አስቧል። ይሁን እንጂ እነሱም እንግዲህ አይ ችግር የለውም እንደዝማ ከሆነ እኛ የምንፈልገውን ነገር እናገኛለን በማለት እንግዲህ በመጀመሪያ ያሰቡት እንግዲህ ይሄ ጠበቃ የሚናገረው እውነት ነው ወይስ ደግሞ ውሸት ነው የሚለውን ነበረ። እንደምንም አድርገው እንግዲህ እነሱም አንድ ያሰብኩት ሀሳብ አለ። ይህ ጠበቃ በእውነት እንግዲህ አለ ወይም ደግሞ አልሞተም የሚባል ወሬ ከሆነ እኔ የማደርገውን ነገር እንግዲህ እያንዳንዱ ሄጄ መፈተሽ አለብኝ ከዛ ቀብር ቤት በማለት ነበር የተናገረው። ታዲያ እንግዲህ ከቀብር ቦታ ሄጄ የምናገረው ነገር አለ በማለት ለወንድሙ ነግሮትም ነበረ። ወንድሙም እንግዲህ ይህ ነገር በጣም ከባድ ነው፣ እኔ በዚህ ጉዳይ ልስማማ አልችልም በማለት እንግዲህ ነግሮታል። ብሩክ እንደዚህማ መሆን የለብም እንጂ
ጠንካራና ብልጥ መሆን ነው ያለብህ። ይህ ነገር የሚናገረው ነገር እውነት ነው ወይስ ደግሞ ውሸት ነው የሚለውን ነገር ለማወቅ እንደዚህ ማድረግ አለብን ግዴታ ነው በማለት እንግዲህ ነገሩን በቀላሉ ለማመን እንዲሁም ደግሞ እዛ መቅበራ ውስጥ ያለው ሰውዬ ማን እንደሆነ ለማወቅ ሄደን መፈተሽ አለብን በማለት ነበር እንግዲህ ከብሩክ ጋር የተማከሩት። ብሩክም ይሄ ነገር ይቅርብን በማለት እንግዲህ ብዙ ነገሮችን ለማሳካት እንዲሁም ደግሞ ለማየት ሞክሮም ነበረ። ከዛ በተጨማሪ እንግዲህ እነሱም እሺ በማለት እንግዲህ ተስማምተዋል ማለት ነው። ታዲያ ወደዛ ቤት ከመጡም በኋላ እንግዲህ እንዴት ነው ይህ ነገር የሚሆነው በማለት የተለያዩ ነገሮችን እየሞከረ ይገኛል። ታዲያ በዚህ ቅስፈት ጉዳዩን እንግዲህ በጥንቃቄ ለማሳካት እየሞከሩ ነው። እንግዲህ አጀሬ ጠበቃውም በጣም የሰራው ነገር ቆጭዶ ስለነበረ እባክህ ቤተሰቦችን አገኝልኝና የት እንዳሉ ካወቅኩ በኋላ ከዛን የምትፈልገውን ነገር አድርግላለሁ በማለት ለመድብል ነግሮታል። መድብልም ታዲያ የት ናቸው ቤተሰቦች እንዲሁም ደግሞ ልጆችህ? ታዲያ እስካሁን ይህንን ሁሉ ቆሻሻ ስራ እየሰራ እንዴት ነው ገንዘብ ያላጠራቀምከው እንዲሁም ደግሞ ያላሳካው በማለት ነግሮትም ነበረ። እሱም እንዴ ምንም አይነት ገንዘብ የለኝም፣ በቃ እኔ ምን ላድርግ፣ በአጋጣሚ ነው እንደዚህ ይሆናል ብዬ ነገሮች መች ይበላሻሉ ብዬ አስቤያለሁ እና እባክህን እባክህን እያለ እንግዲህ ለምኖታል ማለት ነው። ስለዚህ መድብል አሁን ያለው አማራጭ ቤተሰቦቹን ፈልጎ ካገኘ በኋላ ከዛ በተጨማሪ እንግዲህ ጠበቃው ምስክር ሊሆን ቃል ገብቷል። ስለዚህ አሁን ዝና እያንዳንዱ የእሱ ሰዎች የሆኑት ወደ እነ መድብል እየመጡ ነው ያሉት። በሌላ በኩል እንግዲህ ዝናም ያው ዳጣን አግኝቷት ነበረ። ዳጣን ካገኛት በኋላም እንግዲህ እንዴት ነው እንደዚህ ሊሆን የቻለው በማለት ብዙ ነገሮችን እያተመ እንዲሁም ደግሞ እያወራ ይገኛል። ከዛ እንግዲህ ከዚህ ጉዳይ እንዴት ነው ልወጣ የምችለው በማለት ብዙ ነገሮችን እያምታታ እንዲሁም ደግሞ እየሰራ ያለበት ወቅት ነው። እንዲሁም ደግሞ ዳጣን መኪና ውስጥ ወስዶ ሲያስጨንቃትም ነበረ። ምክንያቱም ደግሞ አንቺ ሞገስ ያለበት ቦታ ስለምታውቂ ንገሪኝ ይላታል። አሁን በእርግጠኝነት ማለት ነው ማህሌት እዛ ቤት ያስገባቻት ሰራተኛ ተብያዋ ሉላ ከነብሩክ ቤት ነው ያለችው። ከነብሩክ ቤት እንደሆነች ካወቀች በእርግጠኝነት ለማህሌት የሆነች ሴት አለች ብላ ከነገረችው ማህሌት ደግሞ በቅጽበት ለዝና እንደምትነግረው እንግዲህ እርግጥ ነው። ስለዚህ አሁን ላይ ጠብቀው በህይወት ቢኖርም አሁንም የሞገስና እንዲሁም ደግሞ የሉላ ህይወት በጣም አደጋ ላይ ነው። በተለይ ደግሞ እቺ ቤት ሰራተኛ ከመጣች በኋላ ምናልባት እንግዲህ ወደ ቤት ሀሳቧን ቀይራ ጥሩ ሰው ካልሆነች በስተቀር ሉላ በቀላሉ ከዝናቸው የምገባ ይመስለኛል፣ እንደኔ ማለት ነው። ብሩክና እንዲሁም ደግሞ መድብል ተሎ ካልነቁ አደጋ ውስጥ ናቸው። ጠበቃው እንግዲህ ደስ ይላል ከመድብል ጋር መደወሉ እንዲሁም ከእሱ ጋር መስማማቱ። ነገር ግን ዝና ደግሞ ቀድሞ አግኝቶት ከገደለው ሁሉም ነገር በጣም ኪሳራ ውስጥ ይገባሉ ማለት ነው። ስለዚህ ምን ሊሆን ይችላል? ለምሳሌ ድራማ ተከታታዮች የዛሬ ቪዲዮአችን ይህን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ። ግን ሉላን ዝና የሚያገኛት ይመስላችኋል? እንደተለመደው ሞገስስ ከዚህ ስቃይ መቼ ነው የሚያበቃ?